ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት ነበር? ዛሬ ስምን እንጠብቅ? ምልከታዎቻችሁን በምደግፏቸውም ክለቦች ጨዋታ ዙሪያ ልታጋሩን ትችላላችሁ። እንደ ሁልጊዜው አስቀድመን የሀገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ሪያል ማድሪድ ቤት አዳዲስ ጉዳዮችን አግኝተናል። አስቀድመን እናነሳችኋለን። በአውሮፓ መረጃችን ባርሴሎና ዛሬ ሽኝት ለሚያደርግላቸው ተጫዋቾች ምን ያደርግ ይሆን የሚለው ይጠበቃል። ምሽት 4 ሰዓት ከ15 ደቂቃ ሲል የካምፕ ኑ ጨዋታ በብዛት የሽኝት መርሃ ግብር ይሆናል ተብሎ ነው የሚጠበቀው። ከዛ ውጭ ወደ ቤተሰቦቻችን በጣሊያን፣ በጀርመን፣ በፈረንሳይ፣ በመካከለኛው ምስራቅ ጨምሮ በርካታ መረጃዎች ተይዟል። ላይክ እያረጋችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አጫጭር ስፖርታዊ ጥንቅሮቻችን ይቀድማሉ። በታላላቅ ክለቦች የሲቲን ሻምፒዮንነት ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ሜይ 16 መረጃውን አደረስናችሁ። ዛሬ በስፋት ተጨማሪ መረጃዎችን ይዘንበት መተናል። የነ ቤርናንዶ ሲልቫ ሽኝት ካሁኑ ደማቅ ሆኖላቸዋል። በዋንጫ ታጅበው ነው ሲቲን የሚለቁት። ከዛ ውጭ የቡድን ወሳኝና ቁልፍ ተጫዋቾች የተመለከተ መረጃ፣ በፔፕ ጋርዲዮላ በኩል አነጋጋሪ ጉዟቸውን የተመለከተ በጣም ልዩ ጥንቅር ለሲቲዝኖች ለውሃ ሰማዮቹ ይዘናል። በቼልሲም በኩል አሰልጣኝ ካሉ ማክፍላረን የቼልሲ ቆይታቸውን የሚያጠናቀቁበት አንደኛው ጨዋታ ትላንትና በሽንፈት ነው የደመደሙት። ከዋንጫ ጋር ሊያገናኙት አልቻሉም ቼልሲን። ከዛ ውጭ ቼልሲ ቤት ያለፉት 7 የዌምብሌ ጨዋታ፣ ከዛ በዘለ ደግሞ በቼልሲ ቤት የቀጣዩ አሰልጣኝ ሂደት መጠናቀቁን ተከትሎ ተጨማሪ ሰበር መረጃ ለቼልሲዎች ይዘናል። የሳላ መልእክት ስንብት ብቻ አይመስልም። የሳላ መልእክት በርካታ አነጋጋሪ ጉዳዮች አሉት። ምን አለ የሚለውን እነግራችኋለን። ከዛ ውጭ በርካታ ሌጀንዶችን በጉዳዩ ላይ መልከታቸውን እያጋሩ ነው። የሊቨርፑል የቡድን ዜና በስፋት ተይዟል። በቃል ስፖርት ዩቲዩብ ቻናል ተከታተሉታላችሁ። አርሰናል ለአንድ ፍጻሜ ካሁኑ ማለፉን አረጋግጧል። እንዴት የሚለውን እነግራችኋለን። የቡድን ወሳኝና ቁልፍ ተጫዋቾች ዳቪድ ሪያ፣ ጋብርኤል ማጋሌሽ የተመለከተና በጣም ሰበር የሚባል መረጃ በአርሰናል የጉዳት ጉዳይ ላይ ለአርሰናልን እንነግራችኋለን። በቆይታችሁ በማንቸስተር ዩናይትድ የመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። ቀጣይ የአውሮፓ መድረክ ተሳትፎ ያለበት ማንቸስተር ዩናይትድን ዝውውርን በተመለከተ ታማኝ የዜና ምንጮችን ዋቢ አድርገን ያሰናዳነው ጥንቅር አለ። በዩናይትድ ሽኝቶች ምን ይመስላሉ፣ ዩናይትዳውያን ዛሬ ምን እየጠበቁ ነው የሚለው ለየት ያለ ጥንቅር እናካፍላችኋለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየታችሁንም አጋሩን። በመደገፏቸው ክለቦች በጨዋታ ዙሪያ በፕሮግራማችን ይዘት የእናንተ አንድ ላይክ በብዙ ይጠቅመናል። ላይክ ያረጋችሁ ውድ ቤተሰቦቻችንም ከልብ እናመሰግናለን። መልካም ቆይታ ተመኘን። በአገር ቤት እንጀምር። የኢትዮጵያ ከ17 ዓመት በታች ቡድን ከሞሮኮ ጋር ያደረጉትን የአፍሪካ ዋንጫ ሁለተኛ ጨዋታ ሽንፈት አጋጥሟቸዋል። ቀይ ቀበሮቹ የውድድሩ የመጀመሪያ ግብ በአጥቂው ዳዊት ካሳው ማስቆጠር ችለው ነበረ። ነገር ግን 2-1 በሆነ ውጤት ትላንትና ተሸንፈዋል። በኢትዮጵያ ብሔራዊ ቡድን በኩል የኢትዮጵያ ብሔራዊ ቡድን የምድብ የመጨረሻ ጨዋታቸውን ከታንዛኒያ ጋር የሚያደርጉ ነው የሚሆነው። ምድቡን ግብፅ በ4 ነጥብ ትመራለች። ሞሮኮ በ4 ነጥብ ትከተላለች። ኢትዮጵያ 1 ነጥብ ሶስተኛ፣ ቱኒዚያ 1 ነጥብ አራተኛ። ማክሰኞ ኢትዮጵያ ከቱኒዚያ እንደዚሁም ሞሮኮ ከግብፅ ጨዋታቸውን የሚያከናውኑ ይሆናል። ትላንትና በጣም ጥሩ እንቅስቃሴ ያደረገበት ነበረ። ግን ብሔራዊ ቡድናችን ምንም እንኳን በሞሮኮ ብሔራዊ ቡድን ሽንፈት ቢገጥመውም ወጣቶቹ ተስፋ የሚሰጥ ለዋናው ቡድን መጫወት እንደሚችሉ ወደፊት ፍንጭ የሰጡበትም ነበረ። በሀገር ቤት 32ኛ ሳምንት በይደር የቆየን አንድ የጠቆምናችሁ ጨዋታ ነበር። የፋሲል ከነማና የአዳማ ከተማ ጨዋታ 1-1 ነው ብለናችሁ ማለት ነው። ጨዋታው በፋሲል ከነማ 3-1 አሸናፊነት ተጠናቋል። ታምራት እያሱ 35ኛው ደቂቃና 67ኛው ደቂቃ ላይ 2 ግቦችን ለፋሲል ሲያስቆጠር ቀሪዋን ግብ ሶስተኛዋን 99ኛው ደቂቃ ላይ በጨማሪው 9ኛ ደቂቃ ላይ ማለት ነው ቃል ኪዳን ዘላለም ከመረብ አዋህዷታል። በአዳማ ከተማ በኩል ከሽንፈት ያልታደገች ግብ አብዱል አዚዝ
አማን የፋሲል ከነማው ተጫዋች በራሱ መረብ ላይ ነው ያስቆጠረው። ትላንት ፋሲሎች በሜዳ ላይ የተቆጠሩ አራቱንም ግብ አስቆጥረዋል እንደማለት ነው። ውድ ቤተሰቦቻችን ትላንትና ይሄ ጨዋታ ብቻ አይደለም። ሐዋሳ ከተማ ከአርባ ምንጭ ከተማ 0-0 በሆናቸው ውጤት ሲጠናቀቅ ወልዋሎ ዓዲግራት ዩኒቨርሲቲ ኢትዮ ኤሌክትሪክን 2-1 በሆነ ውጤት ድል አድርጓል። የ32ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ሲዳማ ቡና በ55 ነጥብ ይመራል። መቻል በ52 ነጥብ ይከተላል። ነገሌ አርሲ በ51 ነጥብ ሶስተኛ ነው። ፋሲል ከነማ በ51 ነጥብ ሶስተኛ፣ ፋሲል ከነማ በ46 ነጥብ አራተኛ፣ ሐዋሳ ከተማ በ45 ነጥብ አምስተኛ፣ ኢትዮ ኤሌክትሪክ በ45 ነጥብ በግብ ክፍያ ተበልጦ ስድስተኛ ነው። ባህር ዳር ከተማ ሰባተኛ፣ ኢትዮጵያ ቡና ስምንተኛ፣ ወላይታ ዲቻ ዘጠነኛ፣ ኢትዮጵያ መድን 10ኛ፣ ኢትዮጵያ ንግድ ባንክ 11ኛ፣ ሀዲያ ሆሳዕና 12ኛ፣ ሸገር ከተማ 13ኛ፣ ቅዱስ ጊዮርጊስ 14ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 15፣ አዳማ ከተማ 16፣ ምድረገነት ሽረ 17፣ ድሬዳዋ ከተማ 18፣ መቀለ ሰባ እንደርታ 19 እና አርባ ምንጭ ከተማ 20ኛ ደረጃ ላይ ሲገኙ ከፍተኛ ግብ አስቆጣሪነቱን ከ32ኛ ሳምንት በኋላ አቤል ያለው በ14 ግቦች ከሲዳማ ቡና ይመራል። አዲስ ግደይ፣ ናትናኤል ዳንኤል እና ታምራት እያሱ 11 ይዘው ይከተሉታል። አማኑኤል ኤርቦ በ9 ግቦች 3ኛ ደረጃ ላይ የተቀመጡ ናቸው። ፕሪሚየር ሊጉ የፊታችን ማክሰኞ ግንቦት 11 በ3 ጨዋታዎች የሚመለስ ይሆናል። ውድ ቤተሰቦቻችን የአውሮፓ መረጃችንን ከሪያል ማድሪድን ጀምር። ሪያል ማድሪድ ቀጣዩ አሰልጣኝ ላይ ያደረጋቸው ንግግር ላይ ያለው ጆዜ ሞሪኖን በተመለከተ ጆዜ ሞሪኖ በሪያል ማድሪድ በጣም የሚከላከሉት ሰው አልነበሩም። በሳቸው ስር ቡድኑ ሪከርድ የነበረውን 121 ግብ ትላንት በባየር ሙኒክ እስኪነጠቅ የነበረውን ሪከርድ 121 ግብ ያስቆጠሩበትና 100 ነጥብ የሰበሰቡበት የ2011-12 ሲዝናቸው ይጠቀሳል። ከዛ ውጭ በሳቸው 3 ዓመት ውስጥ የመጀመሪያው 102 ጎል፣ ቀጥሎ 121 ጎል፣ ቀጥሎ 103 ጎል አስቆጥረው ሲዝኑ ሲያጠናቅቁ በመጀመሪያ ዓመታቸው 92 ነጥብ፣ በቀጣዩ ዓመታቸው 100 ነጥብ፣ በሶስተኛ ዓመታቸው 85 ነጥብ ሰብስበዋል። በነገራችን ላይ ከሳቸው ስንብት በኋላ በጣም ዝቅተኛ የግብ ንጻሬ እየተመለከትንበትም እንገኛለን ቡድኑ እንዳጠቃላይና በሞሪኖ ስር የሚከላከል ሪያል ማድሪድ አልነበረም። ያ በደንብ ማሳያ ተደርጎ ሊወሰድ ይችላል። በቀጣይ ሪያል ማድሪድን የሚረከቡት ጆዜ ሞሪኒዮ ከቤኔፊካ ጋር እንግዲህ የመጨረሻ ጨዋታቸውን አድርገዋል። ትላንትና ቤኔፊካ 3-0 ድል ማድረጉን ተከትሎ 23 ድል 11 አቻ ምንም ሽንፈት ሳያስተናግዱ አንድም ሽንፈት በውድድር ዓመቱ ሳይመለከቱ በቀጣይ የውድድር ዓመት ኤሮፕ ሊግ እንደሚካፈሉ አረጋግጧል። በ80 ነጥብ ያቸው ብዛት እንጂ ከስፖርቲንግ ሊዝበንም በላይ ሆነው የሻምፒዮንስ ሊግ ትኬትን መቁረጥ የሚችሉበት እድል ነበራቸው። ግን በስተመጨረሻም ያቸው ብዛት ነው የጆዜ ሞሪኖን ቡድን ከዛ ያወጣው። ትላንትና እሳቸው የመጨረሻ የቤኔፊካ ጨዋታቸውንም አልተሸነፉም። በጣም ድንቅ ጊዜን አሳልፈው ነው ፍሎሬንቲኖ ፔሬዝን ሊያናግሩ በቀጣይ ጉዞ ወደ ስፔን የሚያደርጉት። ሪያል ማድሪድ በ37ኛ ሳምንት በራሞ ሳንቼዝ ፔዥዋን ስቴዲየም ከሴቪያ ጋር ጨዋታቸውን ያደርጋሉ። ዛሬ የክብር ጨዋታ ነው ለሪያል ማድሪድ። ሴቪያ 14 ድል 7 አቻ 18 ሽንፈት፣ ሪያል ማድሪድ 36 ድል 5 አቻ 13 ሽንፈት አስተናግደዋል። ራሞ ሳንቼዝ ፔዥዋን ስቴዲየም ላይ የሚደረገውን ጨዋታ የሚመሩት ሳንቼዝ ማርቲኔዝ ናቸው። ጨዋታው ዛሬ ምሽት 2 ሰዓት ሲል ይጀምራል። ሴቪያ በመጨረሻ 5 ጨዋታ 3 ድል 2 አቻ ያለው፣ ሪያል ማድሪድ በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሟቸዋል። የመጨረሻ 10 ጨዋታዎች በሪያል ማድሪድ 8 ድል አድራጊነት በአቻ ውጤት 2 ተጠናቋል። ሴቪያ ባለፉት 10 ጨዋታ ማድሪድን አልረታም። የመጨረሻ 4 ግንኙነታቸውን ብናይ 4ቱንም ሪያል ማድሪድ ነው ድል ያደረገው። ዛሬ ቅድመ ግምት ለሪያል ማድሪድ ተሰጥቷል። መልበሻ ክፍሉ የታመሰው ጆዜ ሞሪኖን ቀጣዩ አሰልጣኝ አድርጎ ሊሾም ቀናቶችን የሚጠብቀው ሪያል ማድሪድ በአልቫሮ አርቤሎአ ስር እየተመራ ዛሬስ ምን ያሳየን ይሆን? ምሽቱ 2 ሰዓት ሲል ጨዋታው ይጀምራል። ባርሴሎና ዛሬ ለሚለቃቸው ተጫዋቾች ሽኝት ያደርጋል ተብሎ ይጠበቃል። በካምፕ ኑ ነው ዛሬ ጨዋታው የሚደረገው። በባርሴሎና በኩል ክለቡ እንደሚለያይ ትላንትና በሰበር ነገር ናቸው ሮቤርት ሌዋንዶስኪ። ምናልባት ቃል ስፖርት ዩቲዩብ ቻናል ትላንትና ላልተከታተላችሁን በትላንትና ዕለት በምሽት መረጃችን ፖላንድ የፊት መስመር አጥቂ ሌዋንዶስኪ ከክለቡ እንደሚለያይ፣ በካምፕ ኑ ዛሬ የመጨረሻ ጨዋታውን እንደሚያደርግ፣ በክለቡ በቆየባቸው 4 ዓመታት 3ኛ ላሊጋ ዋንጫውን ዘንድሮ እንዳነሳ፣ ባርሴሎና ቤት ያለው ኮንትራት በዚህ ዓመት እንደሚጠናቀቅ ይጠበቅ ነበር። ያው እንደማይታደስም ተረጋግጧል። ደጋፊዎቹን አመስግኗል ሮቤርት ሌዋንዶስኪ ለተደረገለት ነገር በሙሉ። በተለይም እድሉን ላመቻቹለት ላፖርታ
እጅግ በጣም አድርጎ እንደሚያመሰግናቸው ተናግሯል። ስለዚህ የእሱ ስንብት እውን መሆኑን ተከትሎ ዛሬ በካምፕኑ ደማቅ ሽኝት ይደረግለታል ተብሎ ይጠበቃል። በማን ይተኩታል ባርሴሎና ግን የሚለው ይጠበቃል። የዩሊያን አልቫሬዝ ነገር ትንሽም ቢሆን ለባርሴሎና ሳይከብደው አልቀረም። ዛሬ ምሽት 4 ሰዓት ከ15 ሲል ነው በካምፕኑ ጨዋታው የሚደረገው። ባርሴሎና ከሪያል ቤት 37ኛ ሳምንት የላሊጋ ጨዋታ። ባርሴሎና 43 ድል 3 አቻ 9 ሽንፈት በዚህ ዓመት አስተናግደዋል። ሪያል ቤት 24 ድል 18 አቻ 11 ሽንፈት በዚህ ዓመት የገጠማቸው ነው። በካምፕኑ ጨዋታው ሲደረግ ኳርዳው ፈርናንዴዝ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ባርሴሎና በመጨረሻ 5 ጨዋታ 4ቱን ድል አድርገዋል። ከዛ በላሊጋ ሻምፒዮን መሆናቸውን ባረጋገጡ ማግስት እንደ ሁልጊዜው በዚህ ዓመትም እንደተሸነፉ ይታወቃል። በዲፖርቲቮ አላቬዝ 1-0 ተሸንፈው ነበረ። በሪያል ቤቲስ በኩል ሽንፈት አልገጠማቸውም። ባለፉት 5 ጨዋታ ላይ 3ቱ ድል ነው፣ 2ቱ ባቻ ውጤት የተጠናቀቀ ነው። የመጨረሻ 10 ጨዋታ በሁለቱ ክለቦች መካከል ባርሴሎና 7ቱን ድል አድርጎ 3 ጊዜያቸው ወጥተዋል። ባለፉት 10 ጨዋታ ሪያል ቤቲስ ባርሴሎናን ድል ማድረግ አልቻለም። በመጨረሻ 5 ጨዋታም ነጠለም 4 ጨዋታ እንኳን ነጠለም ብናይ ባርሴሎና 2ቱን ድል ሲያደርግ 2ቱን ባቻ ውጤት አጠናቀዋል። ዛሬ በባርሴሎና በኩል የሚደረግ የክብር ጨዋታና የካምፕ ነው የመጨረሻ ጨዋታ በምን አይነት መንገድ ሊጠናቀቅ ይችላል? ጨዋታው እንዳልኳችሁ በኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት ከ15 ሲል ይጀምራል። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አስቀምጦልን። በዛሬው ዕለት ውድ ቤተሰቦቻችን በስፔን ላሊጋ የ37ኛ ሳምንት መርሃ ግብር አብዛኞቹ ጨዋታዎች በተመሳሳይ ሰዓት ይደረጋሉ። ከባርሴሎና እና ሪያል ቤት ጨዋታ ውጪ ሴቪያ ከሪያል ማድሪድ ጀምሮ ምሽት 2 ሰዓት ነው የሚደረገው። ሪያል ኦቤድ ከዲፖርቲቮ አላቬዝ፣ ኦሳሱና ከኢስፓኞል፣ ሪዮ ቫይካኖ ከቪላሪያል፣ ሪያል ሶሴዳድ ከቫሌንሺያ፣ ሌቫንቴ ከማዮርካ፣ ኤልቼ ከሄታፌ፣ አትሌቲኮ ማድሪድ ከዤሮና እና አትሌቲኮ ቤልባኦ ከሴልታ ቪጎ የሚያደርጓቸው ጨዋታዎች በሙሉ ምሽቱ 2 ሰዓት ይጀምራሉ። ይሄም ወራጁን ተራፊውን በቀጣይ የአውሮፓ መድረክ ተሳታፊውን ክለብ የሚለዩ ጨዋታዎች ስለሆኑ በተመሳሳይ ሰዓት ይደረጋሉ። ብቸኛው ከነኚህ ጨዋታዎች ነጠል ብሎ የሚደረገው የባርሴሎናና የሪያል ቤት ጨዋታ ምሽት 4 ሰዓት ከ15 ሲል በኢትዮጵያን ሰዓት አቆጣጠር ነው። በጀርመን ትላንትና በርከት ያሉ ጨዋታዎች ተደረጉ። 34ኛ ሳምንትና የመጨረሻ ጨዋታዎች በትልልቆቹ ክለቦች ሲጠበቅ የነበረው የቦሩሲያ ዶርትመንድና የወርደር ብሬመን ጨዋታ ነበረ። በሴሪዮ ጉራሴና በኩቹዋ 58ኛና 94ኛ ግብ ዶርትመንድ ጨዋታው እንደላ ያደረገበት ነበረ። ሌላኛው በጣም ሲጠበቅ የነበረው የባየር ሙኒክና የኮሎኝ ጨዋታም እንደተጠበቀው ሆኗል። ምክንያቱም የሚጠበቅ የነበረው የቡንደስሊጋውን ባየር ሙኒክ አስቀድሞ ስላነሳ ምን ያህል ግቦች ያስቆጠራል ነበር። ትላንትና 5-1 አሸንፈው የሚሊኒየሙን ክብረ ወሰን ከሪያል ማድሪድ ወስደውታል። ሃሪኬን ሃትሪክ ሰርቷል። 9ኛው 12ኛው እና 68ኛው ደቂቃ ላይ ቢሾፍ 21ኛው ኒኮላስ ጃክሰን የስንብት ጎሉን 82ኛው ደቂቃ ላይ አስቆጥረው ነው ባየር ሙኒክ ትላንት ኮሎኝን 5-1 የረታው። ኤልማላ 17ኛው ደቂቃ ላይ ብቸኛውን የኮሎኝ ግብ ከመረብ ማዋሃድ ችሎ ነበረ። ባየር ሙኒክ የከፍተኛ ግብ አስቆጣሪነት በሊግ ደረጃ ሪካርድን ከሪያል ማድሪድ ነጥቆ ሁለተኛ ደረጃ ላይ መቀመጥ ችሏል። በታሪክ በአንድ ሲዝን 1947-48 ሞሪኒዮ 125 የሊግ ግቦችን ካስቆጠረ በኋላ ባየር ሙኒክ 122 ጎሎችን በማስቆጠር ሁለተኛ ደረጃ ላይ ትላንትና መቀመጥ ችሏል። ሪያል ማድሪድ ነበረ ሁለተኛ በ121 ግቦች የጆዜ ሞሪኒዮ ቡድን ማለት ነው። ያ ሪካርድ ትላንትና የቪንሰንት ኮምፓኒው ባየር ሙኒክ ወሰደው። በባየር ሙኒክ በኩል ዋንጫ ነሱ፣ ከፍተኛ ግብ በአንድ ሲዝን አስቆጠሩ። ቀጣይ ደግሞ የሻምፒዮንስ ሊግ ፍልሚያን ወደ ቡድኑ ድል አድርጎ መምጣት የቤት ስራቸው ይሆናል ተብሎ ይታሰባል። ያው በዚህ ዓመት በፓሪስ ሰን ጀርሜን ስንብት ገጥሟቸዋል። ሃሪኬን የፊት መስመር አጥቂውም በጣም ድንቅ የሚባል ጊዜን እንደዚሁ ያሳለፈበት ሲሆን ሌላኛው አጥቂ ኒኮላስ ጃክሰን ትላንትና በአሊያንዝ አሬና ሽኝት ተደርጎለታል። በአመቱ መጨረሻ አሊያንዝ አሬናን ለቆ ወደ እናት ክለቡ ቼልሲ እንደሚያቀናም ይታወቃል። ሃሪኬን 70 ጎሎችን በሁሉም ውድድር አስቆጥሯል። ዘንድሮ በጣም 70 የጎል አስተዋጽኦ በሁሉም መድረኮች ያሉት ዘንድሮ 55 ጨዋታ ነው እንዳጠቃላይ ያደረገው 63 ጎል 7 አሲስት ያለው በጣም ትልቅ የሚባል ቁጥር ነው በአንድ ሲዝን ውስጥ ሃሪኬን ያስመለከተን። በነገራችን ላይ ምንም እንኳን ዘንድሮ የቡንደስሊጋው በአንድ ሲዝን በርካታ ጎል ማስቆጠር የሚለውን ሪከርድ አይስበር እንጂ የሮቤርት ሌዋንዶስኪን በአንድ ሲዝን በርካታ የግብ አስተዋጽኦ በሁሉም መድረክ ያበረከተ የቡንደስሊጋ ተጫዋች የሚለውን ሪካርድ ግን የግሉ አድርጎታል። ወደ ቤተሰቦቻችን 55 ግቦች ነበሩ በሮቤርት ሌዋንዶስኪ በአንድ ሲዝን በሁሉም መድረክ ግቦች። ሃሪኬን
58 በማድረስ ሪካርዱን ትላንትና በእጁ አስገብቷል። ምንም እንኳን እንዳልኳችሁ የሮቤርት ሌዋንዶስኪን በአንድ የቡንደስሊጋ ሲዝን 41 ግቦች የማስቆጠር ሪካርድ ሳይሳካለት ቀርቷል። ትላንትና ያንን ማድረግ የሚችልበት እድል ጅማሮ ነበረው፣ ግን በአመቱ መጨረሻ ያንን ማድረግ አልቻለም። 36 ግቦች ግን ነበሩት። ባየር ሙኒክ አሸናፊነት የተጠናቀቀው የጀርመን ቡንደስሊጋ በመጨረሻ ቀን መርሃ ግብሬው ባየር ሙኒክ ድል እንዳደረገበት 36 ግብ አስቆጥሮ የውድድሩ የወርቅ ባለቤት የሆነበት ኦሊሴ የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች የተባለበት ኦሊሴ በነገራችን ላይ 19 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በጣም ጥሩ የሚባል ጊዜን ያሳልፏል። ባየር ሙኒክ ቦሩሲያ ዶርትመንድ፣ ላይፕዚግ እና ስቱትጋርት በቀጥታ የአውሮፓ ሻምፒዮንስ ሊግ ትኬትን የቆረጡ አራቱ ክለቦች ሲሆኑ ሆፈኔም ባየር ሌቨርኩሰን ለኢሮፕ ሊግ፣ ፍራይቡርግ ደግሞ በቀጣዩ ውድድር ዓመት ኮንፈረንስ ሊግ ጀርመንን ወክሎ እንደሚሳተፍ ትላንት አረጋግጧል። ሃይደንሄም እና ሳንት ፓውሊን በቀጥታ ከቡንደስሊጋ ሲወርዱ ወልቭስበርግ በሊጉ ለመቆየት አንድ የጥሎ ማለፍ ጨዋታ በደርሶ መልስ ማድረግ ይጠበቅበታል። ሊያድጉ ከጫፍ ከደረሱት ወይም በማደግ ደረጃ ላይ ካሉ ሶስተኛ ደረጃ ላይ ካለው ቡድን ጋር የሚደረግ የጥሎ ማለፍም ጨዋታ ነው። በጣሊያን 37ኛ ሳምንት መርሃ ግብሮች ዛሬ በአብዛኞቹ በተመሳሳይ ሰዓት ይደረጋሉ። ያው የሚተርፈውን ቡድን እንዲሁም በቀጣይ አውሮፓን ትኬት የሚቆርጠው ቡድን ላይ ተጽዕኖ ያላቸው ጨዋታዎች በሙሉ በተመሳሳይ ሰዓት ዛሬ ይደረጋሉ። በጣሊያን ሴሪ 37ኛ ሳምንት ሮማ ከላዚዮ፣ ዩቬንቱስ ከፊዮረንቲና፣ ፔዥያ ከናፖሊ፣ ዤሮና ከሚላን፣ ኮሞ ከፓርማ ጨዋታቸውን ያደርጋሉ። በኢንተርና ሄላስ ቬሮና መካከል የሚደረገው የክብር ጨዋታ ነው። ከዛ በኋላ በአታላንታና ቦሎኛ፣ ዩዲኔዜና ክሮሜንሴ፣ ሳሱሎና ሊሴ፣ ካግላሪና ቶሪኖ ጨዋታዎች ይደረጋሉ። እንዳልኳቸው አብዛኞቹ ጨዋታዎች በተመሳሳይ ሰዓት ይጀምራሉ። ከምሳ ሰዓት ጀምሮ ያው የቀጣይ ውድድር ዓመት በሴሪ ለመትረፍ የአውሮፓን ትኬቶች ለመቁረጥ ሙር ደግሞ የአውሮፓን ትኬት ለመቁረጥ የሚደረገው ትንቅንቅ ቀላል የሚባል አይደለም። ውድ ቤተሰቦቻችን እኚህ ጨዋታዎች በጣሊያን ሴሪ እንድትከታተሏቸው ጋበዝን። በፍራንስ ሊጋ የመጨረሻ ጨዋታ ነው ዛሬ የሚደረገው። በነገራችን ላይ 34ኛ ሳምንት ነው። ፓሪስ ሰን ዠርሜን አስቀድሞ ሻምፒዮን የሆነበት የፍራንስ ሊጋ ዛሬ ሲጠናቀቅ በጨዋታ ደረጃ ውድ ቤተሰቦቻችን የሁሉም ክለቦች ጨዋታ ምሽት 4 ሰዓት ሲል ነው የሚጀምረው። በዚህ መሰረት ውድ ቤተሰቦቻችን ሎሪየንት ከሊሃቨር፣ ናንትስ ከቱሉስ፣ ሊል ከአውግዤር፣ ኒስ ከሜትስ፣ ስታድ ብሪስቶስ ከአንገርስ፣ ኦሎምፒክ መርሴ ከስታድ ሬኒ፣ ስትራስቡርግ ከሞናኮ፣ ኦሎምፒክ ሊዮን ከሌንስ እና አዳጊው ፓሪስ ከፓሪስ ሰን ዠርሜን የፓሪስ ደርቢ ይደረጋል። በነገራችን ላይ በሁለቱ ስቴዲየም መካከል የእርምጃ ያክል ልዩነት ነው ያለውና ከአንዱ ስቴዲየም አንዱ ስቴዲየም ሲጮሁላ ይሰማል። ለማንኛውም ሁለቱ ጎረቤቶችም ዛሬ ፍልሚያቸውን ያደርጋሉ። የፍራንስ ሊጋም ዛሬ ፍጻሜውን ያገኛል። እነማን የአውሮፓን ትኬት ተቆረጡ፣ እነማን አለፉ፣ እነማን አልተረፉ የሚለውን በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓት የምናነሳ ይሆናል። ሮናልዶ ትላንትናም ከዋንጫ ሳይገናኝ ሜዳሊያውንም ሳይቀበል ስቴዲየሙን ጥሎ ወጥቷል። ጋምባ ኦስካ ጋር የኤዥያ ሻምፒዮንስ ሊግ 2 የፍጻሜ ጨዋታ ነበረበት። አልናስር በሁለት ተከታታይ ቀን ውስጥ ዋንጫ ያነሳል ተብሎ የተጠበቀው ሮናልዶ በራሱ የሚወሰነውንም ዋንጫ ቡድኑ ሊያሳካ አልቻለም። ትላንትና አልናስር በጋምባ ኦስካ 1-0 ተሸንፏል። ገና በ29ኛው ደቂቃ ላይ ሁሜት በአስቆጠራት ግብ ነው ጋምባ ኦስካ አልናስርን 1-0 አሸንፎ የኤዥያ ሻምፒዮንስ ሊግ 2 የፍጻሜ ባለክብር የሆነው። የአልናስር ተጫዋቾች ለጋምባ ኦስካ አጨብጭበው ሜዳውን ጥለው ሲወጡ፣ ክርስቲያኖ ሮናልዶ ግን እጅግ በጣም መበሳጨቱን ተከትሎ ከጨዋታው መጠናቀቅ በኋላ በቀጥታ ወደ መልበሻ ክፍል ነው ያቀናው። ፈቃደኛም አልነበረም ሜዳሊያውን ለመቀበል። ሮናልዶ ምን ያህል እንዳዘነ ማሳያ ነው። በቀጣይ ላለመውረድ የሚታገል አንድ የሳውዲ ፕሮ ሊግ ገጥሞ ድል ካደረጉ የሳውዲ ፕሮ ሊግ ሻምፒዮን እንደሚሆን ይታወቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናቸው እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። የእናንተ አንድ ላይክ ይጠቅመናል። ላይክም ስላረጋችሁን አመስጋኞች ነን።
አንድ አጠር ያለ መረጃ እናንሳና ወደ ትልቆቹ ክለቦች እንሻገራለን። እንግሊዛዊ ነው ዴቪድ ቤካም በፕሪሚየር ሊግም እናውቀዋለን። ለዩናይትድ ሲጫወት እንዴት ለቆ ወደ ሪያል ማድሪድ ሄደ የሚለውን በእግር ኳስ ቤተሰብ ዘንድ የሚረሳ አይደለም። በነገራችን ላይ ውድ ቤተሰቦቻችን እንግሊዛዊው ስፖርተኛ 1.18 ቢሊዮን ፓውንድ ባለሀብት በመሆን በእንግሊዛዊ ተጫዋች ታሪክ የመጀመሪያው ቢሊዮነር የሆነ ተጫዋች ሆኗል። ይህ ሰው የኢንተር ማያሚ ድርሻም ባለቤት፣ በእግር ኳሱ ደግሞ በእንግሊዝ በዩናይትድ በሪያል ማድሪድ ያደረጋቸው የማይረሱ ናቸው። ስለ ዴቪድ ቤካም ምን ትውስታላችሁ? ጻፉልን። ማንቸስተር ሲቲ በፔፕ ጋርዲዮላ ስር እየተመራ ለአራተኛ ተከታታይ ጊዜ በደረሰው ፍጻሜ በሁለት ተከታታይ ጨዋታ ከተሸነፈ በኋላ በፍጻሜ ማለት ነው ትላንትና ግን እጅ አልሰጠም። የዌምብሌውን ጨዋታ 1-0 በአንቶኒ ሴሜኒ 71ኛ ደቂቃ ግብ አግኝቶ ቼልሲን 1-0 ድል አድርጎ ፍጻሜ ባለ ክብር ሆኗል። በኤፍኤ ካፕ በጣም ውብ ግብ ነው። በነገራችን ላይ አንቶኒ ሴሜኒ ትላንትና ያስቆጠረው ከሃላንድ ነበረ ኳሷ የተገኘችው። አሰልጣኝ ፔፕ ጋርዲዮላ በውድድር ዘመናቸው ሁለተኛ የሀገር ውስጥ ዋንጫቸውን አንስተዋል። ያውም የለንደን ክለቦችን እየረቱ አርሰናልን ረተው ካራባው ካፕ፣ ቼልሲን ረተው ኤፍኤ ካፕ። ቼልሲ በተከታታይ ለአራተኛ ጊዜ የኤፍኤ ካፕ ፍጻሜውን ትላንት ተሸንፈዋል። ጨዋታውን በቁጥር እንግለጸው። 1-0 ሲቲ ረታ። ውድ ቤተሰቦቻችን ግብ የማስቆጠር ንጻሬ ሲቲ 0.93 ነው። በቂ ግብ አግኝቷል ማለት ነው። በቼልሲ በኩል 0.82 ነው ግብ የማስቆጠር ንጻሬ። ምናልባት በአንጻራዊነት አንድ ግብ አምክኗል ማለት ይቻላል። ሲቲ 9 ሞከሩ፣ ቼልሲዎች 7 ሞከሩ። ሲቲ 4ቱ ኢላማውን ጠበቀላቸው፣ ቼልሲ አንድ ብቻ ነው ኢላማውን የጠበቀላቸው። 56 በመቶ የሲቲ የኳስ ቁጥጥር ነበረ፣ የቼልሲ 44 በመቶ ነበረ። በማሸነፊያ መንገዶች ካየን ሲቲ ማሸነፍ ይገባው ነበረ፣ ግን በጣም በተጋነነ ሁኔታ ግን ልዩነት አለ የሚለውን የኦፕታ ቁጥራዊ መረጃ አያሳይም። ሞር ምናልባት ኢላማውን በጠበቀ ሙከራ ካልሆነ በስተቀር ማለት ነው። ግን ጨዋታው የፍጻሜ ጨዋታ ያዝናናል ተብሎ አይጠበቅም። በፍጹም እንዲያዝናናም አይጠበቅም። የፍጻሜ ጨዋታ በምን አይነት መንገድ ተወጣ በሚለው ግን ካየን ሲቲ በሚገባ መወጣቱን በድል አረጋግጦታል። የማንቸስተር ሲቲው አምበል በርናንዶ ሲልቫ በኤፍኤ ካፕ ዋንጫ ድል መደሰቱን ገልጿል። አምበሎኜ ኤፍኤ ካፕ ዋንጫን ማሸነፍ ከህይወት የምርጥ ቀናቶች አንዱ እንዲሆን ያደርገዋል ያለው በርናንዶ ሲልቫ አክሎም አሁን ሙሉ ትኩረታችን የበርነሞዝ ጨዋታ ነው ሲል ወደ ሊጉ ጨዋታ በትኩረት እንደሚመልሱ ተናግሯል። በነገራችን ላይ ሲቲ ከዚህ በኋላ የቀረውም የፕሪሚየር ሊግ ጨዋታ ብቻ ነው። እንደሌሎች ክለቦች ያው አርሰናል ነው ከእንግሊዝ ክለቦች በሻምፒዮንስ ሊግ፣ ክሪስታል ፓላስ በኮንፈረንስ ሊግ እና አስቶን ቪላ በኤሮፕ ሊግ የቀራቸው። ከዛ የተቀሩት ቡድኖች ግን የቀራቸው ነገር ሁሉ ፕሪሚየር ሊግ እና ፕሪሚየር ሊግ ብቻ ነው። በዚህ ውስጥ ሂደት ውስጥ ለሲቲ የበርንማውዝ ጨዋታ በጣም ወሳኝ ነው፣ ምንም ጥያቄ የለውም። የፕሪሚየር ሊግ ዋንጫን ለማምጣት የሚደረግ ጥረት ውስጥ ማለት ነው። ይህ ወጣት ቡድን በዚህ ዓመት 2 የዋንጫ ጣዕምን አይቷል። በቀጣይ ዓመታትም ተጨማሪ ዋንጫ ያነሳል ያለው በርናንዶ ሲልቫ ይሄ በህይወቴ በጣም ምርጡ አጋጣሚ ነው። በሲቲ ቤት ከመጣው በኋላ 20 ዋንጮችን አሳክቻለሁ። ይሄ መጥፎ አይደለም። እኔ በጣም ደስተኛ ነኝ። በዚህ ክለብ በጣም ደስተኛ ነበርኩ። በእያንዳንዷ ቀን ከቡድን አጋሮቼ ጋር ሁሉንም ነገር አሳክቻለሁ ከደጋፊዎችም ጋር ሲለ ተደምጧል። በርናንዶ ሲልቫ የሲቲ የእግር ኳስ ህይወቱንም በጥሩ ሁኔታ እያጠናቀቀ መሆኑን ተናግሮ ህልሜን ኖሬዋለሁ፣ አሁን ለፕሪሚየር ሊጉ እፋለማለሁ፣ ስለ በርንማውዝ እያሰብኩኝ ነው ብለዋል። ማርክ ጉዌ የመጀመሪያው ተጫዋች ሆኗል በኤፍኤ ካፕ ታሪክ 2 ተከታታይ ዋንጮችን በተለያዩ ቡድኖች በማንሳት። በነገራችን ላይ ከኦሊቬ ዥሩ በኋላ ነው ይሄን ያደረገው እንጂ ኦሊቬ ዥሩ 2018 አድርጎታል። ኦሊቬ ዥሩ ቼልሲን ለቆ አርሰናልን ተቀላቀለና በአርሰናል አማካኝነት ቼልሲን ረታ። ከዛ በኋላ ሲቲን ረቶ በቀጣዩ ዓመት ደግሞ ክለብ ቀይሮ ማለት ነው ከቼልሲ ወደ አርሰናል ይሄ ሁለቱም ክለቦች ላይ እንደተጫወተ ይታወቃል እና በሁለቱም ክለቦች ቀያይሮ ዋንጫ አንስቷል። ከዛ ውጪ ማርክ ጉዌ ትላንትና ቼልሲን ረቶ በሲቲ መለያ ዋንጫ ከመውሰዱ በፊት በፓላስ ቤት ሲቲን ረቶ ዋንጫ ወስዶ ነበረ። ከዛ በኋላ ነው ይሄንን ያደረገው ማርክ ጉዌ። ማንቸስተር ሲቲ ባለፉት 24 ጨዋታ 2 ነው የተሸነፈው። እሱም በቤርናቢዮ እና በኢታር በአውሮፓ ሻምፒዮንስ ሊግ በሪያል ማድሪድ ነበር የተሸነፉት። ከዛ የተቀሩት ጨዋታዎች ላይ ግን
በጣም ጠንካራውን ሲቲ ተመልክተናል። ጋርዲዮላ 20 ዋንጫዎችን አሳክቷል ባለፉት 10 ዓመታት ውስጥ። ሊቨርፑል 9፣ ቼልሲ 8፣ ዩናይትድ 5፣ አርሰናል 5 ነው። የእሳቸው ዋንጫ ብዛት እንዴት ከፍ እንዳለና እንዴት ሊጉን እንደተቆጣጠሩት ማሳያ ተደርጎ ሊወሰድ ይችላል። ከዛ በዘለለ ውድ ቤተሰቦቻችን ምናልባት ሊነሳ የሚችለው 20ዎቹ ዋንጫዎች ውስጥ በ10 ዓመት 6ቱ ፕሪሚየር ሊግ ነው፣ ቀዳሚ ነው። ካራቦ ካፕ 5፣ ትላንት ኤፍ ኤ ካፕ ለ3ኛ ጊዜ፣ ኮሚቴ ሺልድ 3፣ ሻምፒዮንስ ሊግ፣ ሱፐር ካፕ እና የክለቦች ዓለም ዋንጫን አንዳንድ ጊዜ ማሳካት የቻሉ አሰልጣኝ ናቸው እሳቸው። በነገራችን ላይ ፈርጊ በ39 ዓመት ቆይታቸው አጠቃላይ በአሰልጣኝነት 49 ዋንጫ አላቸው። ጋርዲዮላ ገና 16 ዓመት ነው በአሰልጣኝነት ያየናቸው፣ 41 ዋንጫ ደርሰዋል። ከሰር አሌክሳንደር ቻክማን ፈርጉሰን የዋንጫ ድምር የሚያንሱት በ8 ብቻ ነው። በጣም ድንቅ ጊዜን እያሳለፉ ይገኛሉ። ፔፕ ጋርዲዮላ በአንድ ዓመት 2 የሀገር ውስጥ ዋንጫ ለሁለተኛ ጊዜ በማሸነፍ በታሪክ የመጀመሪያ አሰልጣኝ ሆነዋል። ስፔናዊ ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነታቸው 20ኛ ዋንጫቸው ቀላል ቁጥርም እንዳልሆነ ይታያል። ቁጥሩ በራሱ 20 መሆኑ በ10 ዓመት ነው፣ በዓመት 2 ዋንጫ እንደማለት ነው። ማንቸስተር ሲቲ ኤፍ ኤ ካፕ እና ካራቦ ካፕ ያደረጋቸውን ሁሉንም 6 ጨዋታ ድል አድርጎ ነው ዋንጫውን ያነሳ። ይህም ቀዳሚ ያደርገዋል። በካራቦ ካፕም በኤፍ ኤ ካፕም ምንም ጨዋታ ሳይሸነፍ ነው ዋንጫውን ያነሳው። ማንቸስተር ሲቲ በኮሚቴ ሺልድም ገና የሀገር ውስጥ የጥሎ ማለፍ ጨዋታ ዋንጫ ይጠብቀዋል፣ ወይም የዋንጫ ጨዋታ ይጠብቀዋል። በጣም ድንቅ የሚባል ጊዜን ያሳልፏል ማለት ይቻላል። አሁን ትልቁ ጥያቄ እዚህ ላይ ፕሪሚየር ሊግን አርሰናል ላይ በተመረኮዘ ሂደት ቢሆን የሚወሰነው ያደርጉታል የሚለው ደግሞ በቀጣይ በትልቁ ይጠበቃል። ማንቸስተር ሲቲ ከአስቶን ቪላ ጨዋታ በኋላ ሰኞ የዋንጫ ድላቸውን በጎዳና ላይ እንደሚያከብሩ አሰልጣኝ ፔፕ ጋርዲዮላ አረጋግጠዋል። ክለቡ በሁሉም ቡድኖች ያሳካውን ዋንጫ ድል በማንቸስተር ከተማ ጎዳና ላይ ከደጋፊው ጋር ያከብራል ተብሏል። አሁን ትኩረቱ በሙሉ ያለው ቀጣይ ጨዋታ ላይ ነው ያሉት ጋርዲዮላ ክብረ በዓሉ ሊጉ ሲጠናቀቅ ሰኞ ቀን ይሆናል ብለዋል። እሁድ አጠናቀን ሰኞ ጎዳና ላይ ነን ብለዋል። በማንቸስተር ጎዳና ከዋና ቡድን ጋር የሴቶች ቡድንና ወጣት ቡድኑም ያሳኳቸውን ክብሮች ያከብራሉ ተብሎ ይጠበቃል። በማንቸስተር ጎዳና ላይ ምናልባት አንድ ምስል ሰሞኑን ተለቆ መነጋገሪያው ነበር። በኤትሃድ ስቴዲየም የዋንጫ መደርደሪያ ተዘጋጅቶ ዋንጫ ተደርድሮ ቀረጻ ነበረ። ቀረጻው ለቤርናንዶ ሲልቫ ለነ ጆን ስቶንስ ስንብት ወይንስ ለጋርዲዮላ ተብሎ ነበረ። ጋርዲዮላ ትላንትና 1 ዓመት ኮንትራት አለኝ፣ ከዚህ በኋላም እንዳትጠይቁኝ፣ ወደ ዌምብሌም ለመጨረሻ ጊዜ አይደለም መጣው ማለታቸው የሚዘነጋ አይደለም። በሲቲ በኩል ውድ ቤተሰቦቻችን ምናልባት ዶሜስቲክ ትሪፕል ሊያሳኩ ይችላሉ። ካራቦ ካፕ፣ ኤፍ ኤ ካፕ ተሳክቷል። ፕሪሚየር ሊግ ነው የቀረው። ፕሪሚየር ሊጉ ያው በአርሰናል እጅ ነው ያለው። ኦልሬዲ ሲቲ መወሰን የሚችለው አይደለም፣ ሁኔታዎች ከተገጣጠሙ ማለት ነው። አንቶኒ ሴሜኔ በርንማውዝን ለቆ ሲቲን ከተቀላቀለ በኋላ እንግዲህ በ4 ወር ውስጥ ሁለተኛው ዋንጫውን ኤፍ ኤ ካፕ እና ካራቦ ካፕ ለቤርናንዶ ሲልቫ 20ኛ ዋንጫ ነው ስንላችሁ፣ ለጆን ስቶንስን በተመሳሳይ 20ኛ ዋንጫ ነው ተሰናባቹ። እንዳጠቃላይ በጣም ድንቅ ጊዜን ሲያሳልፍ ቡድኑ የነኚህ ተጫዋቾች ሚና በትልቁ ይጠቀሳል። ባለፉት ጥቂት ዓመታት ውስጥ በሲቲ ቆይታቸው በጣም ድንቅ ነበር። ሲቲ ቤት ስንብቶች አሉ። ያው አስቀድሞም የተረጋገጠ ነው እንዳልኳችሁ የቤርናንዶ ሲልቫ የነስቶንስ የናታናኬ ብቻ አይደለም፣ በርካታ የሚጠበቅ ስንብት አለ ስማቸው ይፋ ያልተደረገ። የጋርዲዮላ ግን የወሳቸው ኦልሬዲ እየተከራከሩ ስለሆነ አለቀም ብለው አመቱ ሲጠናቀቅ ሞር የሚለይ ይሆናል። ለማንኛውም ለሲቲ ደጋፊዎች እንኳን ደስ ያላችሁ ብለናል ከቃል ስፖርት ዩቲዩብ ቻናል። ቼልሲን እንመልከት። ቼልሲ በነገራችን ላይ 7ኛ የፍጻሜ ጨዋታውን በዌምብሌ ተሸንፏል። ውድ ቤተሰቦቻችን ቼልሲ 2019 ጀምሮ ብናይ ዌምብሌ ሄዶ ድል አላደረገም። በጣም አስቸጋሪ ነው ለዌምብሌ ላይ። በ2019 በፔናልቲ በሲቲ ተሸነፉ። በ2020 ኤፍ ኤ ካፕ በአርሰናል ተሸነፉ። በ2021 ኤፍ ኤ ካፕ በሌስተር ሲቲ ተሸነፉ። በ2022 በካራቦ ካፕ በሊቨርፑል ተሸነፉ። በ2022 በኤፍ ኤ ካፕ ማለት ነው በሊቨርፑል በፍጹም ቅጣት ምት ተሸነፉ። በ2024 በካራቦ ካፕ በሊቨርፑል ተሸነፉ። ትላንትና በሲቲ በኤፍ ኤ ካፕ ተሸነፉና ቼልሲ ያለፉትን 7 የዌምብሌ ጨዋታ የፍጻሜ ጨዋታ 7ቱንም ተረቷል። ይሄ በጣም አሳዛኙ አጋጣሚ ነው ለቼልሲ። ምናልባትም ትላንትና ካሉም ማክፍላራን በስማቸው በቼልሲ አሰልጣኝነታቸው ሊያሳኩት የሚችሉት ዋንጫና ቼልሲ ሲዝኑን ቢያንስ መጥፎ የሚባለውን ሲዝን በተወሰነ መንገድ ለመቅረፍ የነበረውን እድል አልተጠቀመበትም። የሰማዮቹ ዋና አሰልጣኝ ካሉም
ፍላረን ከጨዋታው መጠናቀቅ በኋላ ሀሳባቸውን አጋርተዋል። ጊዜያዊ አሰልጣኝ ናቸው። ቡድናቸው የግል ብቃት ጎሎት እንደነበረ ገልጸዋል። ብዙ ስህተት ሰርተናል ብዬ አላስብም ያሉት አሰልጣኙ ጨዋታውን ተመጣጣኝ ነበረ ብለዋል። በጨዋታው ልዩነት የፈጠረው የተጫዋቾች የግል ብቃት መሆኑን ግን እሳቸው ይናገራሉ። በተጫዋቾች መካከል የነበረ የግል ብቃት ልዩነት ነው ዋንጫውን ያሳጣን እያሉ ነው። አሰልጣኙ ይዞም በጨዋታው ዳኛውን ለቼልሲ የሚያሰጠው ፍጹም ቅጣት ምቶች መከልከላቸውን ተናግረው የዳኝነት ውሳኔን በተወሰነ መንገድ ከሳቸው ቡድን በጣም በተቃራኒ እንደነበረ ተናግረዋል። በአጠቃላይ በ4 የኤፍኤ ካፕ ፍጻሜ ጨዋታ በተከታታይ በመሸነፍ ቼልሲ ሁለተኛ ክለብ ሆኗል። ይህን መራራ ታሪክ ከዚህ በፊት ሌስተር ሲቲ 1949 እስከ 1969 በነበሩ 4 ተከታታይ ፍጻሜ ላይ ተሸንፏል። ሪስ ጄምስ ከፖልስ ዊል በመቀጠል በእነዚህ ፍጻሜዎች ላይ ለ2 ጊዜ ቀርቦ የተሸነፈ በመባልም መጥፎን ታሪክ ትላንትና ይዞታል። በቼልሲ በኩል እንዲህ አይነት መጥፎ ቁጥሮች የተመዘገቡበት ነበር። ጋርናቾ ለመጨረሻ ጊዜ ዌምብሌ ሲሄድ ከዩናይትድ ጋር ባለ ክብር ሆኖ ነበር። ትላንትና ከቼልሲ ጋር ያንን ማድረግ አልቻለም። ሰበሩ መረጃ ቼልሲ ቤት ምናልባት ያው ከሽንፈት በኋላ ቼልሲዎችን ምናልባት ትንሽም ቢሆን ዘና ሊያደርግ የሚችለው ቀጣዩ አሰልጣኝ መታወቁ ነው። ዣቪ አሎንሶ ቀጣዩ ቼልሲ አሰልጣኝ ሆኗል። ለእንግሊዝ እግር ኳስ አዲስ አይደለም፣ ግን በሊቨርፑል ነው ከቼልሲ በተቃራኒ ነው ሲፋለም የነበረው ሰው ማለት ነው። የምዕራብ ለንደኑ ክለብ ቼልሲ ዣቪ አሎንሶን አሰልጣኝ አድርጎ ይሾማል። ስፔን አሰልጣኝ ዣቪ አሎንሶ በሰማያዊዎቹ ቤት የ4 ዓመት ኮንትራት ይፈርማል። ቼልሲ በቀጣይ ቀናት የአሰልጣኙን ሹመት ይፋ ያደርጋል። አሰልጣኝ ዣቪ አሎንሶ ከሪያል ማድሪድ ከተለያየ በኋላ ያለ ኃላፊነት ይገኝ ነበረ፣ ግን ትላንትና እንደሚቀበል ተረጋግጧል። አንድ መረጃ ግን እንጨምርላችሁ። በነገራችን ላይ ዣቪ አሎንሶ አሰልጣኝ ሆኖ አይደለም ሹመቱን የሚረከበው፣ እንደ ማናጀር ሆኖ አስተዳደር ሆኖ ነው ክለቡን የሚረከበው። ይህ ማለት የዣቪ አሎንሶ ውሳኔ እስከ ዝውውር ገበያው ይወጣል ማለት ነው። እስከ ጁን 2030 በክለቡ ይቆያል። የፊርማ ሂደቱና ፊርማ ስነስርዓቱን ከነገ ጀምሮ ይፋ ይደረጋል ተብሎ ይጠበቃል። ሰበር መረጃ ነው ለቼልሲ፣ ግን አስቀድሞም የታወቀ መረጃ እንደነበረ ግን ይታወቃል። የሊቨርፑሉ ሳላ የስንብት ይዘት ያለው መልእክቱን ትላንትና ሲጽፍ ተራ ጽሁፍ ግን አልነበረም። ትላንትና ሳላ ያጋራውና በርካቶችን ያነጋገረም ጽሁፍ ሆኗል። ሳላ በራሱ ማህበራዊ ትስስር ገጽ ላይ ተጠቀመው ቃል በቃል የሳላን ሀሳብ እንንገራችሁ። ይህ ክለብ ከተጠራጣሪዎች ወደ አማኞች፣ ከአማኞች ወደ ሻምፒዮኖች ሲሸጋገር በአይኔ በብረቱ አይቻለሁ ብሏል። ሊቨርፑልን ጠንክሮ መስራት የሚጠይቅ ነበር። እናም ክለቡ እዛ እንዲደርስ ለመርዳት ሁልጊዜም የሚችለውን ሁሉ አድርጌያለሁ። ከዚህ የበለጠ የሚያኮራኝ ነገርም የለም ይላል ስለ ሊቨርፑል ቆይታው ሳላ። በዚህ ውድድር ዘመን ወደ ሌላ ሽንፈት መሸጋገራችን አሳዛኝ ነበር፣ እናም ደጋፊዎች የሚገባቸውም አልነበረም ብሏል። ይህ ዓመት ሊቨርፑል ተጋጣሚዎች የሚፈሩት በጣም ጠንካራ አስተሳሰብ የነበረው የማጥቃት ቡድኑም ቢሆን በጣም ጠንካራ የነበረ ዋንጫ የሚያነሳ ቡድን ሆኖ ማየት ነበር። የደጋፊውን ፍላጎት ግን አልሆነም ይላል። እኔ እንዴት መጫወት እንዳለብኝ የማውቀው እግር ኳስ ነው። ስለዚህ ማንነት መልሶ ማግኘት እና ዘለቄታዊነትን መጠበቅ ያለበት ይህ ነው። ምክንያቱም ለድርድር ሊቀርብ ስለማይችል ብሏል። ወደዚህ ክለብ የሚቀላቀለ ማንኛውም ሰው ሊያውቀው የሚገባው ለሊቨርፑል በደንብ አቅሙን አሟጦ መጫወት እንዳለበትም ነው ብሏል። እዚህ አንዳንድ ጨዋታዎች ማሸነፍና ሊቨርፑል መሆን ያለበት ነገር ግን አልተመለከትንም። በዚህ ዓመት ሁሉም ቡድኖች ጨዋታዎችን ማሸነፍ ይፈልጋሉ፣ እርግጥ ነው ያለው ሳላ። ሊቨርፑል ሁሉ ጊዜ ለእኔም ሆነ ለቤተሰቤ ትልቅ ትርጉም ያለው ክለብ ሆኗል። ከሄድኩ በኋላም ለረጅም ጊዜ ስኬታማ ሆኖ እንዲቀጥል ፈልጋለሁ ብሏል። ሁልጊዜ እንደገለጽኩት ለቀጣይ ውድድር ዘመን የሻምፒዮንስ ሊግ ውድድር ማለፍ ዝቅተኛ ነው ለሊቨርፑል። እናም ይህንን ለማሳካት የተቻለን ሁሉ ቢያንስ ማድረግ አለብን። ሻምፒዮንስ ሊግ ስለገባ ግን ሊቨርፑል ድኗ ለማለት አይደለም፣ ሊቨርፑል ታሟል እያለ ነው ሳላ በስንብቱ ማግስት ስለ ሊቨርፑል መታመም ከዚህም ጠንከር ባሉ ቃላቶች ገልጦት ነበረ። በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮች በሚመጥን መልኩ ብቻ እኛ መርጠን ያቀረብ ነው። ለመሆኑ ሌጀንዶች ከሳላ ጠንከር ያለ መልእክትና ሊቨርፑል እየወደቀ ነው አዘምሟል ሊቨርፑል ካለ በኋላ ስም አልጠቀሰም ለመፍትሄ በሚል በርካቶች ምናልባት የሊቨርፑል ደጋፊዎች ስም ሊጠቅሱ ይችላሉ። ሳላ እየሞተ ነው ላለው ሊቨርፑል መድኃኒት መሆን ያለበት የሚለውን የሊቨርፑል ደጋፊ ሊያጋራ ይችላል። ስቴቨን ጄራርድ የሊቨርፑልን እየሞተ ነው ይሄንን ማየት በፍጹም አልፈልግም ባለበት ጽሑፍ ውስጥ መፍትሄውን ግን አላስቀመጠ። ምናልባት መፍትሄ ያለው ነገር ወደ ሊቨርፑል ስትመጡ ሊቨርፑል ምሰሉ የምትል ይዘት ብቻ ነው። ሳላ ብዙ አይናገርም የሚለው ስቴቨን ጄራርድ ብዙ ትዊት አያደርግም፣ ብዙ ጽሁፎችን አይጽፍም።
ነገር ግን ይሄንን ሲናገር ውስጡ ያለ በጣም የታዘበው መልበሻ ክፍል ውስጥ አንዳች ነገር ስላለ ነውና ሳላ ነገሮችን በብዙ ሊቀይር የሚችል ነገር ነው ያደረገው። በእርግጠኝነት ምናልባት ከሮናልዶ ስንብት በኋላ ዩናይትድን እንዳጋለጠው የሮናልዶ ቃለ መጠይቅ ከፒርስ ሞርጋን የሳላም ንግግር አንዳች ነገር ሊፈጥር ይችላል ተብሎ ይጠበቃል። ከሊቨርፑል የተጫዋቾች ስንብት ጋር በተያያዘ ያው የሚጠበቁም አሉ። በነገራችን ላይ ኦፊሻል ከተደረጉት በተጨማሪ ጆ ጎሜዝ ይጠቀሳል። በነገራችን ላይ ኤስ ሚላን የጆ ጎሜዝን ሁኔታ የሚከታተል ክለብ ሆኗል። በቀጣይነት ዝውውሩን ለመፈጸም የሲዝኑን መጠናቀቅ ብቻ ይጠብቃል እያለ ነው ፋብሪዚዮ ሮማኖ። ከርትስ ጆንስም ያው ወደ ጣሊያን ከሄደ እሱ ኢንተር ሚላን ሞር እየተጠበቀ ያለው ሌላኛው ተሰናባች ነው። በነገራችን ላይ ከርትስ ጆንስ እሱም ሀሳቡን አጋርቷል። በሚያሳዝን የውድድር ዓመት ውስጥ ነን ያለ ነው። ቀጣይ እንግዲህ የውድድር ዓመቱን ቢያንስ በተሻለ መንገድ ለማጠናቀቅና ቀጣይ ሻምፒዮንስ ሊግ ለመሳተፍ የደጋፊ ድጋፍ ያስፈልገናል። እስካሁን ድንቅ ነበራችሁ፣ አሁንም ድጋፋችሁ ይቀጥል እያለ ይገኛል። ሊቨርፑል ሻምፒዮንስ ሊግ ለመግባት ያላረጋገጠ ለማረጋገጥ 1 ነጥብ ያመለጠው ቡድን ነው። 38ኛ ሳምንት ለሊቨርፑል በጣም አጣብቂኝ ነው። አንድ መረጃ እናንሳ ውድ ቤተሰቦቻችን፣ በእንግሊዝ የተሰማ መረጃ ነው። የፕሪሚየር ሊግ ክለቦች ፈጽሞ ይቃወሙታል ተብሎ የሚጠበቅ አንድ መረጃ እንንገራችሁ። መረጃው የእንግሊዝ ፕሪሚየር ሊግ ቀጣይ የፋይናንስ ጥሰት የሚያጋጥማቸው ክለቦች ወይም በፕሪሚየር ሊጉ ክለቦች የፋይናንስ ሕግን በሚጥሱበት ወቅት የዲሲፕሊን ቅጣት እንደሚጠብቃቸው ይታወቃል። የሲቲ 115 ክሶች ዝም ጭጭ እንደተባለበት አይደለም ክስ መከሰሱና ውሳኔ መወሰኑ ይቅርና የሲቲ ደጋፊዎች እንኳን ባለጉዳዮቹ ክለባቸው ክስ ላይ እንዳለ ሁላ እስኪረሱት ድረስ 3 ዓመታት አልፈውታል። የሲቲ ክስ እንደ ቀልድ። ታዲያ ፕሪሚየር ሊጉ አዲስ ነገር ይዞ መምጣቱ አሁን አነጋጋሪ ሆኗል። ክለቦች እንዲህ አይነት የዲሲፕሊን ቅጣት ሲተላለፍባቸው እንዲደራደሩ። አሁን ትልቁ ጥያቄ ምን ብለው ነው የሚደራደሩት የሚለው ዝርዝር ሀሳብ እየጠበቀ እንገኛለን። ድርድሩ ግን ምንድን ነው የሚደራደሩት? ይሄ ውድ ቤተሰቦች ሲከሰሱ ጠበቃ ይዞ መከራከር አይደለም፣ ድርድር ነው የሚያደርጉት። በድርድሩ መሰረት ወይ በገንዘብ ወይ በሆነ ነገር ተደራድረው ከቀጩ አካል ጋር ቅጣቱ እንዲያልፋቸው ያደርጋሉ ማለት ነው። ይህን ጉዳይ በተመለከተ ፕሪሚየር ሊጉ እቅዱን አውጥቷል። 20ዎቹ የፕሪሚየር ሊግ ክለቦች ቀጣይ ወር ስብሰባ ያላቸው፣ እዛ ስብሰባ ላይ ኢሞሽኑ ይቀርብና ድምፅ ይሰጥበታል። ከሲቲ እና ከጥቂት ክለቦች ውጭ ይሄ ነገር ይሁንልን የሚል ያለ ይኖራል ተብሎ አይታሰብም። በጣም አነጋጋሪው ሕግ ግን ይተገበራል አይተገበር የሚለውን በቃለ ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ተከታተል እናደርሳችኋለን። የቀጣይ ውድድር ዓመት ጅማሮ 1 ሳምንት በፊት አንድ ጨዋታ ይደረጋል። ምንም እንኳን የቻሪቲ ጨዋታ ነው ቢባልም ግን ደግሞ ለፕሪሚየር ሊጉ ጥሩ ማሟሟቂያ ነው። ይሄ ጨዋታ የሚደረገው በኤፍኤ ካፕ ባለክብሩና በፕሪሚየር ሊግ ባለክብሩ መካከል ነው። ዘንድሮ ግን በፕሪሚየር ሊግ ከሲቲ እና ከአርሰናል ውጭ ስለማይሆን ዋንጫው ኤፍኤ ካፑን ደግሞ አስቀድሞ ሲቲ መንሳቱን ተከትሎ ሲቲ በኤፍኤ ካፑ በኩል ለፍጻሜ መድረሱን አረጋግጧል። ኮሚት ሽልድ አርሰናል አንደኛም ቢወጣም ሁለተኛ ቢወጣም ያው ሲቲ አንደኛ ወጥቶ ነው አርሰናል ሁለተኛ የሚወጣው። ስለዚህ ሲቲ በሁለት መንገድ ማረጋገጥ ስለሚችል ሁለተኛ ደረጃን ይዞ ነው የወጣው ቡድን ነው ቀጥሎ የሚጫወተውና ስለዚህ አርሰናል ሻምፒዮንም ቢሆን በፕሪሚየር ሊጉ ሁለተኛ ደረጃንም ይዞ ቢያጠናቅቅ የኮሚት ሽልድ ተፋላሚ መሆኑን አረጋግጧል። ከሲቲ ጋር ጨዋታውን አድርጎ ነው ዓመቱን የሚጀምረው። የዘንድሮ የአርሰናል ጥንካሬ መከላከሉ ነው፣ ምንም ጥያቄ የለውም። በዚህ ሂደት ውስጥ ደግሞ ወደ ቤተሰቦቻችን ብዙ ጊዜ ክሊንሺት በግብ ጠባቂ ይገለጻል፣ ግን ተከላካዮችም ቀላል ሚና አይደለም የሚኖራቸው በዛ ክሊንሺት ላይ። ለአብነት ያክል ጋብርኤል ማጋሌሽ ዘንድሮ 16 አርሰናል በጠበቃቸው ክሊንሺት ላይ ተሳትፎ ነበረው። ዊሊያም ሳሌባ በ14ቱ ላይ ነበር። ማርክ ጉዌ በፓላስ እና በሲቲ ቤት 14 ጨዋታ መረቦች ባልተደፈሩበት ነበረ። ሩበን ዲያዥ በሲቲ 11 ጨዋታ፣ ጄምስ ታርኮስኪ በኤቨርተን 11 ጨዋታ ላይ መሳተፍ ችሏል። የማጋሌሽ ግን የተለየ ነው። 16 ጨዋታ ላይ ነበረ ግብ ባልተቆጠረበት። በነገራችን ላይ ስኮር 9 ቲም ትላንትና በዚህ ዓመት ምርጡ ተከላካይ አንደኛ ደረጃ ላይ ያስቀመጠው ማጋሌሽ፣ ሁለተኛ ሳሊባ፣ ሶስተኛ ዲዮቴፔ ሜካኖ፣ አራተኛ ፓቾ፣ አምስተኛ ሾልተርበርግ እንደነበረ በቃል ስፖርት ዩቲዩብ ቻናል ሜይ 16 ትላንትና ቀዳሚ ምሽት በሰራ ነው ፈጣን መረጃ ደርሰናችሁ ነበረ። ለአርሰናል በጣም አስደሳችና ሰበር ሊባል የሚችለው መረጃ ዩሊያን ቲምበር ትላንትና ልምምር ላይ ነበረ። በግሉ ምናልባት ሪስክ ላለመውሰድ የበርንሌን ጨዋታ ሊያሳልፉት ይችላሉ፣ ግን መጫወት የሚችልበት እድል እንዳለ በርከት ያሉ የአርሰናል ታማኝ የዜና ምንጮች አረጋግጦታል። አሁን የቀረው የሚካኤል አርቴታ ውሳኔ ብቻ ነው። አርሰናላውያን በዛን ያክል ደረጃ ቲምበርን ካልተቸገረ በስተቀር ቡድኑ
ደና እንኳን ቢሆን በበርንሌ ጨዋታ ማየት አይፈልጉም። ምክንያቱም ሻምፒዮንስ ሊግ ፍልሚያ ደግሞ ይጠብቃቸዋል። በርንሌ በርግጥ ከዚህ በኋላ የሚፈራው ነገር የለም። ለምንም ነው የሚጫወተው በርንሌ እና ባይሆን ለክብር የሚደረግ ጨዋታ ብዙ ጊዜ ተቃራኒ ቡድኖችን ዋጋ ሊያስከፍል ይችላል። አርሰናል ከዛ አንጻር ጥንቃቄ ማድረግ ሊኖርበት ይችላል። ቲምበር ለጨዋታ ዝግጁ ነው እየተባለ ነው። ተጨማሪ መረጃዎችን ግን እያፈላለግን እንገኛለን። ሚኬል አርቴታ መቼ ያጫውቱታል የሚለውን ይሄ ለአርሰናልያን ግን በጣም ጥሩ የሚባለው ዜና ነው። በቃል ስፖርት ዩቲዩብ ቻናል ሜይ 16 ወይም ትናንትና ቅዳሜ ምሽት በሰራ ነው ዘገባ ላይ ሚኬል ሜሪኖ መመለሱን ለጨዋታ መድረሱን በፓላስ ጨዋታ መሳተፍ እንደሚችል ካልሆነ ደግሞ በፍጻሜ ጨዋታ በፓሪስ ሰን ዠርሜን ጨዋታ ላይ ማለት ነው ሜይ 30 የሚደረገው ጨዋታ ላይ ከዛሬው ጋር ካየነው ከ13 ቀን በኋላ በሚደረገው ጨዋታ ላይ ማሳተፍ ይችላሉ። ይሄ ለአርሰናል ጥሩ የሚባለው ዜና ነው። በአርሰናል በኩል ዳቪድ ሪያን እናጣቅስ። ዳቪድ ሪያ በጣም ድንቅ የውድድር ዓመት እያሳለፈ ነው። ዘንድሮ በሻምፒዮንስ ሊግም በፕሪሚየር ሊግም የወርቅ ጓንቱን የወሰደ ተጫዋች እንደሆነ ይታወቃል። በታሪክ የመጀመሪያው ተጫዋች ነው። 3 ጊዜ ወርቅ ጓንቱን ወስዷል። ቀጣይ ዓመት ከወሰደ በታሪክ የመጀመሪያው ተጫዋች ይሆናል። ስኮር 90 በዚህ ውድድር ዓመት ምርጡ ግብ ጠባቂ ዳቪድ ሪያን አንደኛ ደረጃ ላይ ሲያስቀምጥ ሁለተኛ የሆኑ ብላክ ከባርሴሎና፣ ሶስተኛ ከሪያል ማድሪድ ቴቦት ኮርቶ፣ አራተኛ ከሲቲ ጃሊጅ ዳናሮማ፣ አምስተኛ የአትሌቲኮ ማድሪዱ ያኖ ብላክ ተቀምጧል። በጣም ድንቅ የውድድር ዓመት ዳቪድ ሪያን ማሳለፈዋል። በአርሰናል በኩል አንድ ድምፅ ማሰባሰብ ተካሂዶ ነበረ። ድምፁ ያው ኦፊሻል በኤፍኤው ሳይሆን ራሱ የአርሰናል ደጋፊ እንግዲህ በሚጠቀሙባቸው አንድ ማህበራዊ ትስስር ገጽ ላይ የተደረገ ድምፅ የማሰባሰብ ሂደት ነው። የዓመቱ ምርጥ ተጫዋች ለአርሰናል ማን ነው የሚል ነው። ምናልባት በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎችም ይህን ጥያቄ እናቀርባለን። በውድድር ዓመቱ ለእናንተ ምርጡ ተጫዋቻችሁ ማን ነበር? መርጣችሁ በዩቲዩብ ገጻችን ላይ ያስቀምጡልን። አንድ ታዋቂ አርሰናል ሚዲያ ራይስ ማጋሌሽ እና ራያን እጩ አድርጎ አቅርቦ ዴክላን ራይስ የዓመቱ ምርጥ መሆን ያለበት የሚል የአርሰናል ደጋፊ ቁጥር በርከት ብሏል። ምናልባት የእናንተ ምርጫ እንዴት ያለ ነው የሚለውን ጻፉልን። በአርሰናል በኩል ነገ ነው ጨዋታቸውን የሚያደርጉት። ነገ ምሽት 4 ሰዓት ላይ ከበርሌ ጋር ጨዋታቸውን ያደርጋሉ። ኤሚሬትስ ላይ ድሉ አርሰናልን የዋንጫውን አንድ ጆሮ እንዲጨብጡ ሊያደርጋቸው ይችላል። ከዛ ማክሰኞ የበርንማውዝና የሲቲን ጨዋታ ይጠብቃሉ። ባለፉት 3 ጨዋታ ድል ሲያደርግ መረቡን አልተደፈረም። ኒውካስልን 1-0፣ ፉላምን 3-0፣ ዌስትሃምን 1-0 አሸንፏል። ቅድመ ግምት ለአርሰናል አድልቷል። የነገውን ጨዋታ የተመለከተ ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ይኖረናል። የዩናይትድ ወቅታዊ ጉዳዮች ዝውውር ላይ ትኩረት ያደረጉ ናቸው። ምክንያቱም ለዩናይትድ ሲዝኑ አንገብጋቢ አይደለም። ከዚህ በኋላ ለዩናይትድ ከዚህ ቀጥሎ የሚያንገበግቡ ብዙ ጉዳዮች አሉ፣ እንመለከታቸዋለን። በእርግጥ ምንድናቸው የሚሉትን ከዝውውር ጋር በተያያዘ ግን በስፋት ይሰሩበታል ተብሎ ይታሰባል። ምንም እንኳን ረብጣ ብሮችን እያወጡ በጣም የተሳሳቱ ዝውውሮችን እንደ ከዚህ ቀደሙ ይፈጽማሉ ተብሎ ባይጠበቅም አንደኛው የኦናና ጉዳይ ነው። ኦናናን ለመሸጥ ዩናይትድ ፈቃደኛ ሲሆን ትራብዞንስፖር አንድሬ ኦናናን ቋሚ ለማድረግ ከዩናይትድ እና ከተጫዋቹ ጋር ቀጣይ ድርድር ያደርጋል ተብሏል። ዩናይትድ በደስታ የሚቀበለው ነው። ጉዳዩን ቃል ስፖርት ዩቲዩብ ቻናል እየተከታተልነው ነው። የኦናና ፍላጎት ባይሆንም ዩናይትድ እና ትራብዞንስፖር ግን ተጫዋቹን አሳምነው በዛው እንዲቀር ለማድረግ ጥረት ያደርጋሉ ተብሏል። ዩናይትድ ቀጣይ ዓመት ሻምፒዮንስ ሊግ ትኬትን ቆርጧል። አሁን ትልቁ ጥያቄ የዩናይትድ ስብስብ ይሄ አሁን ዘንድሮ የነበረው ስብስብ ለሻምፒዮንስ ሊግ መፋለም ይችላል አይችልም ነው። በቀጣይ ውድድር ዓመት ቡድኑ ሻምፒዮንስ ሊግ ተሳተፈም አልተሳተፈም ጥራት ያላቸው ተጫዋቾችን ማምጣት ግድ የሚልበት አጋጣሚ ያለ የሚለቁ ስላሉ ዩናይትድ በሻምፒዮንስ ሊግ ማለፉን ተከትሎ ጥራት ያላቸው ተጫዋቾችና የቁጥሩም ሂደት በሮቴሽን መጠቀም የሚያስችል ማድረግ ይፈልጋሉ። ከዚህ ጋር በተያያዘ ምናልባት ዩናይትድ ረብጣ ብሮችን ያወጣል በሚለው ዴቪድ ኦርኔስቴ በጣም የተጋነነ ዝውውር ሳይሆን በጣም የተጠና ዝውውር በዩናይትድ ይጠበቃል ብሏል። ምናልባት ቀጣዩ ቤንያሚን ሼሽኮ፣ ቀጣዩ ማቲያስ ኩኛ፣ ቀጣዩ ብሪያን ቤሞ ማን ይሆናል በዩናይትድ የሚለው ግን የዩናይትድ ደጋፊዎች ምልከታችሁን አጋሩን። ዩናይትድ የካሪክን ውል እንግዲህ እስከ 28 በቋሚነት እንደሚያራዝም ከተረጋገጠ በኋላ ለካሪክ የሚሆን ቡድን መዘጋጀቱ ይቀጥላል። ከዚህ ጋር በተያያዘ የዴቪድ ኦርኔስቴን መልከታዎች እናንሳቸው። ካዜሜሮና ኡጋርቴን የሚተካ በማንቸስተር ዩናይትድ ይጠበቃል። የመሃል ሜዳ ክፍሉ ላይ አማካይ ክፍሉ ላይ 2 አዳዲስ ተጫዋቾችን መጠበቅ ይኖርብናል ብሏል። የካዜሜሮ ተረጋገጠ። የማኑኤል ኡጋርቴ በቀጣይ ይፋ የሚደረግ ስንብት እንደሆነ ይታወቃል። ከዚህ ጋር በተያያዘ ኤሊዮት አንደርሰን አሁንም የዩናይትድ ዋና ዝርዝር ሆኖ ይቀጥላል። ነገር ግን ኖቲንግሃም ፎረስት ለተጫዋቹ የለጠፈው ሂሳብ እና የሲቲ የተጫዋቹ ፈላጊነት ለዩናይትድ ቀላል ፉክክር እንዳይሆን ያደርገዋል ብለዋል። ፎረስት ክረምት
ሁሉንም ቁልፍ ተጫዋቾችን ለማቆየት አቅዷል። ግን ደግሞ ከሸጠን በረብጣ ገንዘብ ነው ይሄ ለዩናይትድ ላይ ያዋጣው ይችላል። ቹዋሚኒን በተመለከተ ቹዋሚኒ ትኩረት ሊሰጥ የሚገባ ተጫዋች ነው ያለው ዴቪድ ኦርኔስቴ። ማርከስ ራሽፈርድ እና ጀደን ሳንቾ ክለቡ ሊለቁ ስለሚችሉ ዩናይትድ የግራ ክንፍ አጥቂም ቦታ ሊያስፈልገው ይችላል ብሏል። ከአማካይ ክፍሉ በተጨማሪ ዴላይትና የተከላካይ መስመሩን በተመለከተ የዴላይት ቀዶ ጥገና እንግዲህ በጥሩ ሁኔታ ተጠናቋል። በአሁኑ ጊዜ በማንቸስተር ዩናይትድ ለመከላከል የመከላከል ክፍሉን ለማጠናከር ነባር ተጫዋቾች ሲደመር አዳዲስ ተጫዋቾች ይጠበቃሉ። ግን ከወጣቶቹ ጋር በተያዘ ልምድ ያለው ተከላካይ ዩናይትድ ገበያ ላይ ሊፈልግ ይችላል ብለዋል። የዝውውር በጀትን በተመለከተ የዚህ ክረምት በጣም የተጋነንና ብክነት የበዛበት ወጪ የሚደረግበት ግን ይሆናል ተብሎ አይጠበቅም ብሏል። ካዜሜሮ በዩናይትድ ካራባኦ ካፕና ኤፍ ኤ ካፕን አሳክቶ ዩናይትድን ከ2 ዓመት በኋላ ወደ ሻምፒዮንስ ሊግ በመለሰ ስብስብ ውስጥ ከፍተኛውን ሚና ተወጥቶ ከክለቡ ይሰናበታል። ታዲያ ዩናይትድ ደጋፊዎች ዛሬ ለካዜሜሮ ትልቅ ባነር እንዳሰሩ ሰምተናል። ባነሩን ጨዋታው ሲጀምር የምንመለከተው ይሆናል ለስንብቱ ማለት ነው። ከዛ ውጪ የዩናይትድ ደጋፊዎች ከዚህ ስንብት በተጨማሪ ዛሬ በልባቸው በአፋቸውም በኩራት የሚናገሩት አንድ ነገር አለ። የብሩኖን አሲስት እንፈልጋለን ከድል በላይ የሚሉበት ቀን ነው ዛሬ። የዩናይትድ ደጋፊዎች ክለባቸው እንዲያሸንፍ ይፈልጋሉ። የማንም ክለብ ደጋፊ ክለቡ እንዲያሸንፍ ይፈልጋል። ዩናይትድ ግን ምርጫ ቢቀርብለት የብሩኖን አሲስቶች ይመርጣል ከዩናይትድ ድል በላይ። ፓትሪስ ኤቭራ ዛሬ ፍላጎቴ ስለ ድል አይደለም ስለ ብሩኖ አሲስት ነው። ዛሬ ዩናይትድ ተሸንፎ ብሩኖ 2 አሲስት ካደረገ ለእኔ ድል ነው እያለ ነው። የዩናይትድ ደጋፊዎች በክለባቸው ተጫዋች የአሲስት ብዛት እንዲያዝላቸው ይፈልጋሉና ዛሬ እሱን ይጠብቃሉ። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምልከታችሁን ላኩልን። ዩናይትድ ከኖቲንግሃም ፎረስት ኦልድ ትራፎርድ ላይ ዩናይትድ 18 ድል 12 አቻ 8 ሽንፈት የዚህ ዓመት ቁጥሮቹ ናቸው። በኖቲንግሃም ፎረስት በኩል 19 ድል 14 አቻ 21 ሽንፈት ገጥሟቸዋል። ማንቸስተር ዩናይትድ ባለፉት 5 ጨዋታ 3ቱ ድል ነው፣ 1 አቻ 1 ሽንፈት። በኖቲንግሃም ፎረስት በኩል በተመሳይ 3ቱ ድል ነው። በመጨረሻ 5 ጨዋታ 3ቱ ድል ነው፣ 1 አቻ 1 ሽንፈት። በመጨረሻ 4 ጨዋታ ግን ሁለቱን ክለቦች ከተመለከትን ዩናይትድ አንድ ጊዜ ድል ሲያደርግ ኖቲንግሃም ፎረስት 2 ዩናይትድ ድል አድርጓል፣ አንድ ጊዜያቸው ወጥተዋል። እነኚህ ሁለት ክለቦች በመጨረሻ 10 ጉነታቸው ደግሞ ካየን ዩናይትድ 6 ይረቷል፣ ኖቲንግሃም ፎረስት 3 አንድ ጊዜያቸው ወጥተዋል። ቅድመ ግምታችሁን ግን አጋሩን። ይሄ የድል ብቻ አይደለም። ዛሬ ብሩኖ አሲስት ያደርጋል አያረግም? ልባችሁ ምን እያለ ነው? ዩናይትዳውያን በሀሳብ መስጫ ሳጥናችን ላኩልን። ዛሬ ዩናይትድ ከኖቲንግሃም ፎረስት 8 ሰዓት ከ30 ጨዋታው ጀምራል። ልክ እሱ ጨዋታ እንዳለቀ 11 ሰዓት ወልቭስ ከፉልሃም፣ ኤቨርተን ከሰንደርላንድ፣ ሊድስ ከብራይተን፣ ብሬንትፎርድ ከፓላስ ይጫወታሉ። ምሽት 1 ሰዓት ከ30 ኒካስል ዩናይትድ ከዌስትሃም ዩናይትድ ይጫወታሉ። በስፔን ላሊጋ ቀን የመጨረሻ ቀን ጨዋታ በፊት 37ኛ ሳምንት ነው ዛሬ። ሁሉም ጨዋታዎች በተመሳሳይ ሰዓት ይደረጋሉ። ከአንድ ጨዋታ ውጪ ሴቪያ ከሪያል ማድሪድ፣ ሪያል ኦቪድ ከዲፖርቲቮ አላቬዝ፣ ኦሳሱና ከኢስፓኞል፣ ሪዮ ቫይካኖ ከቪላሪያል፣ ሪያል ሶሴዳድ ከቫሌንሻ፣ ሌቫንቴ ከማዮርካ፣ ኤልቼ ሄታፌ፣ አትሌቲኮ ማድሪድ ከዢሮና፣ አትሌቲኮ ቤልባኦ ከሴልታ ቪጎ እና ባርሴሎና ከሪያል ቤትስ። በጣሊያን ሁሉም ጨዋታዎች በሚባል ደረጃም ባይሆን በብዛት በተመሳሳይ ሰዓት ይደረጋሉ። ሮማ ከላዚዮ፣ ዩቬንቱስ ከፊዮረንቲና፣ ፔዣ ከናፖሊ፣ ጄኖዋ ከሚላን፣ ኮሞ ከፓርማ፣ ኢንተር ከሄላስ ቬሮና፣ አታላንታ ከቦሎኛ፣ ዩዲኔዜ ከክሮሜንሴ፣ ሳሱሎ ከሊሴ፣ ካግላሪ ከቶሪኖ ይጫወታሉ። በፍራንስ ሊጋ የመጨረሻ ሳምንት ጨዋታ ሎሪየንት ከሊያቨር፣ ናንትስ ከቱሉስ፣ ሊል ከኦግዠር፣ ኒንስ ከሜትስ፣ ስታድ ብሪስቶስ ከአንገርስ፣ ኦሎምፒክ ማርሴ ከስታድ ብሪስቶስ፣ ስትራስቡርግ ከሞናኮ፣ ኦሎምፒክ ሊዮን ከሌንስ፣ ፓሪስ ከፓሪሰን ጀርሜን ይጫወታሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት ምሽት 2 ሰዓት ለእናንተ ውድ አድማጮቻችን መራርጠን ከታማኝ የዜና ምንጮቻችን አረጋግጠን የምናመጣላችሁ የዛሬ የዕለተ እሁድ የሰንበት የማለዳ መረጃችን ይህን ይመስላል። ከወደዳችሁን ላይክ አድርጉን። ለአብሮነት ቆይታችሁን ያመስጋኞች ነን። ለምትደግፏቸውም ክለቦች መልካም እድል ብለናል። መልካም ቀን ይሁንላችሁ።